ሰማይ ቤት ሄጄ ነው መሰለኝ ማለት ተኛውም ሳነሳ ሁለቱንም አነሳው ማለት ነው። ልክ ወደ መሃል አካባቢ ስደርስ ነገሮች ካንዳንድ ተቀያየሩ ማለት ቃይኔ ያስኩትን ምናምን ወረወርኩት እንደሞትኩኝና በቃ ህይወት ከዚህ በኋላ የኔ ነገር እዚህ ላይ እንዳቆመ አረጋግጥኩ ማለት ነው። ህልማችሁን ለማሳካት ባችሁበት ቦታ ለመድረስ እስከምን ያህል ዋጋ ከፍላችኋል? ጊዜያችሁን፣ ገንዘባችሁን፣ ትኩረታችሁን፣ ቤተሰባችሁን ወይስ ምን? እኔ ግን ዛሬ ማውራችሁ ህልሜን ለማሳካት እስከ ህይወት መስዋዕትነት ድረስ ሊያደርሰኝ የነበረውን ታሪክ ነው ዛሬ የምነግራችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦቼ? በጣም ልብ የሚነካ እና እኔም ራሴ ድጋሜ ሳስበው የሚያሳዝነኝ የሚያስገርመኝ ታሪክ ነውና አብራችሁ ከቆያችሁ ዝርዝሩን ነግራችኋለሁ ማለት ነው። ከዛ በፊት ግን ሰብስክራይብ ማድረግ እንዳትረሱ፣ ከኛ ጋር ተቀላቀሉንና ይሄን የመሳሰሉ ፕሮግራሞችን ታደሙን ይሆናል። ወደ ታሪኬ ስገባ ጥቂት ዓመታት በፊት ነው። አንድ ገጠራማ ቦታ ላይ ለስራ ሄጄ ነበርና እኔ እንግዲህ የምነግራችሁ ነገር ወደፊትም ሌላ አሉኝ ሌሎች ማገጠመኞች፣ ሁሉም አብዛኞቹ የሚያያዙት ከትምህርት ጋር ነው። ትምህርት ነበረኝና እየተመላለስኩኝ እማራለሁኝ። በእርግጥ ስራውን የጀመርኩት ከትምህርቱ በኋላ ነው። ትምህርት ማር ነበረ። ስራው ጥሩ ስለነበር ለእኔ ወደ ዓላማዬ ለምጓዝበት የመጀመሪያ መንደርደሪያ ይሆነኛል ብዬ አስቤ ስራውን በጣም ፈልገው ስለነበረ ገባሁኝ ማለት ነው። ነገር ግን መሰራት የነበረብኝ ቦታ የት ነው? በጣም ገጠራማ ቦታ ነው። በእግራችሁ 3 ሰዓት ትሄዳላችሁ ማለት ነው። እና በእግሬ 3 ሰዓት መሄድ ነበረብኝ። ከዛ ለመጀመሪያ ጊዜ ሳየው በጣም ከባድ ነበረ። በጣም ተራራማ ነው። ወንዝ አለ፣ ተራራ አለ፣ ሸለቆ ምናምን አለ። ከዛ በጣም ድንጋይ ነው። መንገዱ በጣም ሃርድ ነው፣ አስቸጋሪ መንገድ ነው። እና ያንን ሄጄ ነው እንግዲህ እዛ ስራ የምንሰራው ማለት ነው። ምን ማድረግ ነበረብኝ? በጣም መወሰን መቻል ነበረብኝ። ትምህርቱን እፈልገዋለሁ፣ አዘ ሴም ታይም ደግሞ ስራውንም መስራት ፈልግ ነበረ። ምክንያቱም እዛ ሌቭል ካልጀመርኩኝ ከፍ ወዳለው ከአንዳንድ መድረስ እንደማልችል አውቀው ነበር። ዝቅ ብሎ መጀመር ግዴታ ነው። ስራዬን ጀመርኩኝ። ከዛ ትምህርቱን እማራለሁ ስራዬን እና በጣም ታፍ ሆነ ማለት ነው። ምክንያቱም በጣም ቦታው ሩቅ ነው። ከዛ ደግሞ ስራውም ከባድ ነው፣ ትምህርቱም ከባድ ነው እና ሁለቱን አንድ ላይ ማስኬድ አቃተኝ እና በቃ ግን ያለ የሌለ አቅሜን ተጠቅሜ ሁለቱንም አልፈልግም። ዊዝድሮ መሙላትም አልፈልግም ማለት እኔ በተፈጥሮ ወደኋላ መመለስ በጣም የሚያስፈራኝ ሰው ነኝ እና በቃ ዊዝድሮ ከሞላ 1 ዓመት 2 ዓመት ወደኋላ መለሳለሁ የሚል ፍርሃት ነው ያለኝ። ስራውንም ደግሞ መተው አልቻልኩም። ከዛ በቃ ቀጠልኩ መማር ቀጠል። ከዛ ፋይናል ኤግዛም ደረሰ ማለት ነው። ፋይናል ኤግዛም ሲደርስ የግድ ሄጄ እንግዲህ መፈተን አለብኝ። በጣም ኢምፖርታንት ፈተና ነው ለእኔ ፈተና። ስራውም ያው ኢምፖርታንት ነው። ስራዬን ሰርቼ ልክ እንደ ነገ ጠዋት ፈተናው ሊሆን ዛሬ ከሰዓት በኋላ መውጣት ነበረብኝ ማለት ነው በእግሬ ከዛ ከምሰራበት ቦታ። ከዛ ተነሳሁኝ። የ3 ሰዓት መንገድ ነው ብያቸዋለሁ። ሰው የለም፣ ብቻዬን ነኝ። መንገድ ጀመርኩኝ። ከዛ ሄድኩኝና ልክ ያው መንገዱ በጣም ከባድ ነው። በቃ ዝም ብሎ ለጥ ያለ መንገድ ምናምን አይደለም። ተራራ ነው ምናምን፣ ከባድ ነው፣ ዳገት ነው። ትወጣላችሁ። ከዛ ድንጋይ ነው፣ እግራችሁን ይመታችኋል ምናምን። ሸራጫሜን አድርጌ ባክፓኬን አድርጌ ቀላጥላት እያልኩኝ የሚገርማችሁ ደግሞ 90% መንገድ እንደጨረስኩኝ ልክ 10 ደቂቃ ምናምን መንገድ ሲቀር ወንዝ አለ ማለት ነው። ልክ ወንዙ ጋር ደረስኩኝ። ወንዙ ጋር ስደርስ ወንዙ በቃ የሌለ ሞልቷል፣ እስከ ጫፍ ድረስ ሞልቷል፣ በጣም ሞልቷል። ከዛ በቃ በጣም ነው የደነገጥኩት። ማለት ዝናብ በደንብ አልዘነበም መንገዱ ላይ ሲሄድም ምናምን፣ ግን ወንዙ ሞልቷል። ለካ እንግዲህ ወንዝ የግድ እዚህ ባይዘንብም ሌላ ቦታ በዘነበ ዝናብ ይሞላል ለካ። እና ግራ ገባኝ። ይሞላል ብዬ አልጠበቅኩም ምናምን ማለት አየሁት ምናምን። ከዛ በጣም ተወዛገብኩኝ። ፈተናውን መፈተን አለብኝ፣ በጣም ኢምፖርታንት ነው። ያንን ፈተና ካልተፈተንኩኝ 6 ወር ነው ወደኋላ መመለሱ። አስቡት እንግዲህ የዚህ ሁሉ ፍርሃት ነው ሊያመጣ። ቁጭ አልኩኝና ትንሽ አሰብኩኝና የትኛው ነው የሚሻለው አልኩኝና በቃ ፈተናው መፈተን አለብኝ መወሰን አለብኝ አልኩኝና በቃ አይ አልመለስም፣ መፈተን አለብኝ ፈተናውን አልኩኝ። ከዛ በኋላ ትንሽ አየሁትና ምንም የሚሆን አይደለም ማለት አልጠበቅኩም። በቃ እስከመወስን ነው ቁጭ ብዬ ወሰንኩኝ እና አሰብኩኝ በቃ ሻገረዋለሁ ነው በቃ። እኔ አሁን ፊት ለፊት አንድና ማሳካት ስላለብኝ ግብ ነው በዛ ሰዓት የማስበው ማለት ነው። ያንን ኮንሲኩዌንሱን ግን አላሰብኩትም። ከዛ በኋላ ልክ እቃዬን ያዝኩትን ምናምን ወረወርኩትና ጫማዬንም ወረወርኩ ምናምን። ከዛ ቀስ ብዬ እግሬን ልብሴ ሰበሰብኩኝና ልክ ከጫፍ ጀምሬ ቀስ እያልኩ ገባሁኝ። ያው ሰላም ነው፣ እስከዛ ድረስ ሰላም ነው። ከዛ
ልክ ወደ መሀል አካባቢ ስደርስ ነገሮች ከአንዳንድ ተቀያየሩ ማለት ነው። መቋቋም አልቻልኩም። ውሃውን በጣም ከባድ ነበረ እና ከእግሬ ስር ነበር በጣም ኃይሉን የምሰማው ከእግሬ ስር ነው። ላይክ እግሬን ወደ ላይ እያነሳው መቋቋም አልቻልኩም እና ልክ አንዱን አነሳሁትና ለካ ማንሳት አልነበረብኝም። አነሳሁኝና ላስቀምጠው ስል አልቻልኩም። እያነሳዋል እግሬ ልክ ሁለተኛውን ሳነሳ ሁለቱንም አነሳው ማለት ነው። እግሬ ሁለቱንም ሲያነሳ ከዛ በኋላ ምንድን ነው የሚሆነው? አንድ ሰው ሁለቱም እግሩ ከተነሳ ውሃው ላይ መውደቅ፣ ቀጥታ ወደቅኩኝ ማለት ነው። ውሃው ላይ ስወድቅ ምንድን ነው የሆነው? በቃ ገባሁኝ። ከዛ በኋላ አሰመጠኝ። ከዛ መተንፈስ ሲያቀተኝ ማለት እያየሁት ነው፣ የታገልኩ ነው ነገር እንዳይወስደኝ። በጣም የሆነ የሚይዘው የምጨብጠው ነገር ፈልጋለሁ፣ ድንጋይ ነገር ፈልጋለሁ ምናምን፣ ግን ምንም የለም እና ራሴን ሳትኩ ወዲያውኑ። በቃ አይኔ ማየት ምናምን ሲያቆም ይህ መተንፈስ ሲያስቸገረኝ እንደገና ድንጋጤው አለ፣ ልቤ በጣም ይመታል። በዛች ሰከንድ ውስጥ ብዙ ነገር አሰብኩ። በቃ ለምንድን ነው ይህን ነገር ያደረግኩት ምናምን፣ በቃ ህይወቴን ልሰዋ ነው ማለት ነው ለዚህ ፈተና ብዬ በጣም ጸጸት። ያው የሆነ ነገር ሲሆን ዊዝን ሰከንድ እና ብዙ ነገር ታስባላችሁ አይደል? በነዛ ማይክሮ ሰከንድ ውስጥ እኔ ማስበው የነበረው ነገር በቃ ብዙ በቃ እንደሞትኩኝና በቃ ህይወት ከዚህ በኋላ የኔ ነገር እዚህ ላይ እንዳቆመ አረጋገጥኩ ማለት ነው። እርግጠኛ ሆንኩኝ። ተስፋ ቆረጥኩኝ። በቃ መተንፈስ እያቃተኝ ነው። በጆሮዬ፣ በአይኔ፣ በአፍንጫዬ፣ በአፌ ውሃ እየገባ ነው። በቃ ኦልሬዲ ሰምጫለሁ። ከዛ ደግሞ ምን ማድረግ እንዳለብኝም አላውቅም። ዝም ብዬ ነው የምደፋደፈው እና በቃ የሆነ እየወሰደኝ ነገር እንደሆነ ምንም አላውቅም። ከዛ በኋላ ራሴን ነው የሳትኩት ማለት ነው። በቃ ራሴን ሳትኩኝ፣ ራሴን አላውቅም። ከተወሰነ ጊዜ በኋላ ልክ ራሴን ሳውቅ ራሴን ያገኘሁት ከወንዙ ዳር ነው። ብዙ ገበሬዎች ተሰብስበው ከበውኝ ቆመው ምናምን ራሴን ያገኘሁ። ከዛ ልክ ስነጋ አላመንኩም። አንዴ የሞትኩ መስል ማለት ሰማይ ቤት ነው ወይስ ምን? በእውነት እንደገና ሰዎቹ ምናምን ከየት መጡ ምናምን አልመሰለኝም። በቃ በህይወት ያለውን የተረፍኩ ምናምን አልመሰለኝም። ከዛ በቃ ግን ሞቼ የሆነ ሰማይ ቤት ሄጄ ነው የመሰለኝ ማለት ነው። ከዛ በቃ በጣም ወደ ራሴ ለመመለስ በጣም ጊዜ ፈጀብኝ። ከዛ ወደ የዋጥኩትን ውሃ ምናምን የጠጣሁትን ውሃ ከሆዴ ለማውጣት ሰዎች ደረት ምናምን ብቻ እየታገሉ ነገር ነበር እዛ አካባቢ ያሉት ገበሬዎች ማለት ነው። ለካ በኋላ ሲነግሩኝ ምንድን ነው የሆነው? እያየንሽ ነበር አሉ ከሩቅ እና እያስጠነቀቁ እየጮሁ ነበር፣ እንዳትገቢ ምናምን እያልን እየጮህን ነበር አሉ። ግን እኔ እዛ የውሃው ድምፅ ስላለ ምንም ነገር ለካ አይሰማኝም፣ አልሰማኋቸውም። እየሮጡ ነበር ወደ እኔ ሳልገባ እኔን ለመያዝ እየሮጡ ነበረ። እኔ አላየኋቸው። እንደገና ደግሞ እየጮሁም ነበረ እንዳልገባ እያስጠነቀቁኝ፣ ምክንያቱም ይዞኝ እንደሚሄድ እርግጠኛ ነበሩ። ግን የእግዚአብሔር ፈቃድ ሆነው መቼም እግዚአብሔር ካልቆረጠባችሁ ያው ትተርፋላችሁ። እግዚአብሔር ደግሞ አንዳንድ ጊዜ ከፊታችሁ ሲቀድም መቼም በቃ ዓላማችሁን ግባችሁን ብላችሁ በየዋህነት ለምትወስኑት ውሳኔ እግዚአብሔር ይረዳችኋልና ከአደጋ ያተርፋል እግዚአብሔር ሁሌም። እና እግዚአብሔር ያኔ ለእኔ ከጎኔ ነበረ፣ ከፊቴም ነበረ፣ ሁሌም ከኔ ጋር ነው እግዚአብሔር። እና በምን አይነት ጥበብ እግዚአብሔር እኔ ህይወቴን እንዳተረፈው ማመን ነው ያልቻልኩት ማለት ነው። ከዛ በቃ ሰዎቹ ምንድን ነው ያሉ፣ መጠበቅ ትንሽ እኮ ብትጠብቂው ኖሮ ይጎድል ነበር፣ ይሄ ደራሽ ነው ምናምን የሚባል ውሃ ነው አሉ። እኔ አላውቅም። እና ልክ ያየንሽ ነበር፣ እየተከታተልንሽ ነበር፣ እየመጣን ነበር ወደ አንቺ ሳትገቢ ለመያዝ፣ ግን አልሰማሽንም፣ አያላየሽንም። የማይሆን ነው እንደዚህ ደራሽ ውሃ ነው የሚባለው ምናምን። እና በቃ ሙድ ያዙብኝ፣ ትንሽ አሾፉብኝ። ከየት የመጣሽ የከተማ ልጅ፣ በቃ ይህን ውሃ እንደዚህ መሆኑን አታውቂም ወይ? እንደዚህ አይደረግም ሌላ ጊዜ። እንደገና ደግሞ ገብተሽም እግርሽን እያነሳሽ አይራምድም ውሃ፣ መሬት ለመሬት ነው እግርሽን እዛው ፈቀቅ እያረግሽ እንጂ ብድግ እያረግሽ ቁጭ ምናምን አይደረግም። አንቺ እንደዛ ካረግሽ ውሃው ቀጥታ ነው የሚያነሳሽ አሉ። እኔም እንደዛ ነበር ያደረኩት። እኔ ምንም ልምዱም የለኝም። ለመጀመሪያ ጊዜ ያ ነገር የገጠመኝ ማለት ድፍረቴ ነው በቃ ለዛ ነገር የዳረገኝና በቃ የእግዚአብሔርን ቸርነት የእግዚአብሔርን መልካምነት አየሁት። ህይወቴን እስከ መሰዋት ድረስ አድርሶኝ ነበረ ለዚህ ለዓላማ መሳካት በማደርገው ጥረት ማለት ነው። እና ከዚህ ነገር ግን ምን ተማርሽ ብትሉኝ እኔ ሁለት ነገር ነው የተማርኩት። አንደኛ ነገር ከተፈጥሮ ጋር መጋፈጥ አያስፈልግም። ተፈጥሮ ናት፣ መጋፈጥ አልነበረብኝም። ምክንያቱም ያ ነገር አደጋ አለው፣ ኮንሲኩዌንሱን አላሰብኩትም። ሁለተኛ ነገር ደግሞ መጠበቅ በህይወት ውስጥ ትልቅ
ጥበብ እንደሆነ ነው። ለምሳሌ ሁልጊዜ ለምፈልገው ነገር ለዓላማዬ ማሳካት ላለብኝ ነገር ሁሌም ወደኋላ የሚለኝ ነገር የለም የሚይዘኝ ነገር የለም ብለን ግን የሆነ ቦታ ላይ እየሄድን በፍጥነት ስንሮጥ ልክ ነው፣ ግን የሚይዘን ነገር ሲመጣ መያዝ መቻል አለብን። ቁጭ ብለን ራሳችንን ማየት፣ ማዳመጥ፣ ራሳችን ማዳመጥ፣ ተፈጥሮን ማዳመጥ፣ እግዚአብሔር የሚለንን ማዳመጥ፣ ጸሎት ማድረግ፣ የእግዚአብሔርን ድምፅ መስማት ያስፈልጋል። የግድ እዛ ቦታ ለመድረስ እኛ ስለሮጥን አንደርስም። እግዚአብሔር ስለፈለገ ደግሞ ነገሮች መሳካት ባለባቸው ጊዜና ሰዓትና ትዕግስት ያስፈልጋል። በህይወቴ ሌላ የተማርኩት ነገር በመጠበቅ ውስጥ የሚገኝን ፍሬ ነው ያየሁት። የእግዚአብሔርን ድምፅ ማዳመጥ አለብን። ይሄንን ነው የህይወቴን ለሰን በዛች ቀን የህይወት ትምህርት ይሄ ነው። እዚህ ሁል ጊዜ ህይወት አስተማሪ ናት። በየቀኑ ብዙ ነገር እየተማርን ነው የምንሄደው። ዛሬ ጠዋት ወተን ማታ እስከምንገባ ድረስ ሁሉ ነገር ያስተምረናል፣ እኛ ከተማርና ቆም ብለን ማየት ከቻል ማለት ነው። ስለዚህ ያን የተማርኩት ትምህርት እና ለዛሬ ይሄንን ነው ሼር ማድረጋችሁ። ሌላ ቀን ደግሞ ሌላ አሉ ብዙ፣ እነሱም በየጊዜው ሼር ማድረጋችሁ ይሆናል። ቻናላችን ላይ የተለያዩ ፕሮግራሞችን ይዘኛል። ከነዛ ውስጥ ከማስታወሻ የተሰኘው ፕሮግራም ላይ እኔ ከዲያሪ የጻፍኳቸውን ማስታወሻዎችን እያወጣሁ ለእናንተ ይጠቅማል የምላቸውን ማጋራበት ነው። በሚቀጥለው ደግሞ ሌላ ታሪክ ይዤላችሁ እመጣለሁ። እናንተም ደግሞ ከማስታወሻችሁ ገጾች የምታጋሩን ካለ በጽሁፍ መላክ ትችላላችሁ በቴሌግራም አድራሻችን፣ ወይ ደግሞ እኛ ጋር መታችሁ የምታጋሩንም ገጠመኝ ሆነ ማትረሱት የህይወታችሁን መስመር የቀየረውን አጋጣሚ ምን ነበር የሚለውን ቤተሰቦቻችን ማጋራት ከፈለጋችሁ ደግሞ ክፍት ነው። በዚህ ቴሌግራም አድራሻ ባጭሩ ጽፋችሁ ላኩልና እኛ ደውልላችኋለን። አብራችሁን ስለነበራችሁ ስለተከታተላችሁን በጣም አመሰግናለሁ። ቀጣይ በሌላ ታሪክ እንድንገናኝ ሰብስክራይብ እያደረጋችሁ ለዛሬ በዚህ ላይ ላብቃ። ደህና ሁኑ።